ተመልካቾቻችን ከፕራይም ሚዲያ ዜና ፕራይም ተጀምሯል። በዜናዎቻችን የሀገር መከላከያ ሰራዊት የቢዝነስና የስፖርት መረጃዎችን አካተናል። ዜናውን በመምራት አብራችሁ ቆይታ የማደርገው ሀና አስታጥቄ ነኝ። በቅድሚያም ዋና ዜና ኢትዮጵያ የካንሰር ምርመራን ጨምሮ የጨረር ሕክምና ተደራሽነትን ማስፋት የሚያስችሉ ተግባራት እያከናወነች መሆኑ ተገለጸ። ዩኒቨርሲቲዎች ሀገራዊ ልማት ግቦችን ማሳካት የሚያስችሉ ውጤታማ የምርምር ስራዎችን በማቅረብ የተጀመረውን የብልጽግና ጉዞ ማገዝ ይጠበቅባቸዋል ተባለ። ከውጭ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በህዝባቸው ዘንድ ያላቸው ተቀባይነት እየወረደ መምጣቱ ተገለጸ። ኢትዮጵያ የካንሰር ምርመራን ጨምሮ የጨረር ሕክምና ተደራሽነትን ማስፋት የሚያስችሉ ተግባራት እያከናወነች መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። የጤና ሚኒስቴር ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ጋር በመተባበር የተስፋ ጨረሮች በሚል መሪ ሀሳብ ያዘጋጁትና አቶሚክ ኢነርጂ በጤናው ዘርፍ ባለው ጠቀሜታ ዙሪያ የሚመክር ዓለም አቀፍ ጉባኤ በአፍሪካ ህብረት የመሰብሰቢያ አዳራሽ ተካሂዷል። በመድረኩ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ዳይሬክተር ጄኔራል ራፋኤል ግሮሲ፣ ሚኒስትሮች፣ አምባሳደሮች፣ የዓለም አቀፍ ተቋማት ተወካዮችና ባለድርሻ አካላት ታድመዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በዚህ ወቅት የዓለም የጤና አውድ እየተቀየረ መሆኑን ጠቅሰው ኢትዮጵያም ተለዋዋጭ ሁኔታዎችን ታሳቢ ያደረገ የጤና ስርዓት እየገነባች ነው ብለዋል። ኢትዮጵያ የካንሰር ምርመራና የጨረር ሕክምና ተደራሽነትን ማስፋት የሚያስችሉ ተግባራትን እያከናወነች እንደምትገኝ በማንሳት ለዚህም ዘመኑን የዋጁ ቴክኖሎጂዎችን መጠቀም መጀመሯን ጠቁመዋል። የጨረር ሕክምና በጥንቃቄና በኃላፊነት ጥቅም ላይ መዋሉን ለማረጋገጥ ጠንካራ የቁጥጥር ስራ መዘርጋቱንም አመላክተዋል። የኒውክሌር ኢነርጂን ለጤና አገልግሎት በመዋል የጨረር ሕክምናን ማስፋት የካንሰር በሽታን በፍጥነት በምርመራ በመለየት የሰዎችን ሕይወት ለመታደግ ትልቅ አስተዋጽኦ እንዳለውም ገልጸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁለገብ ህንፃ ዛሬ ተመርቆ ለአገልግሎት ክፍት ሆነ። በከንቲባ አዳነች አቤቤና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በጋራ በመሆን በጋራ መርቀውታል። ይህ ህንፃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሏትን ሀብቶች በማሰባሰብ አንድ እንደሚያደርግ በምርቃው ወቅት ተነግሯል። ቢኪ ሰቦቃ ዝርዝሩ እንደሚከተለው ያቀርበዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁለገብ ህንፃ ዛሬ ተመርቆ ለአገልግሎት ክፍት ሆነ። በከንቲባ አዳነች አቤቤና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በጋራ በመሆን ነው የተመረቀው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ፓትርያርክ ቤተ ክህነት ዋና ስራ አስኪያጅና የደቡብ ምዕራብ ሸዋና የሸገር ሲቲ አህጉረ ስብከት ሊቀ ጳጳስ ብፁዕ ወቅዱስ አቡነ ሳውሮስ በዚህ ወቅት እንደተናገሩት ቅንነት፣ ትጋትና ቁርጠኝነት ባለበት ሁሉ የስራ ስኬት አለ ብለዋል። በበጎነት ውስጥ እውነት፣ ፍትሐዊነት፣ ቁርጠኝነት አሉ። እግዚአብሔር አምላክ ጥበብና ማስተዋልን የሰጠው ንጉሥ ሰሎሞን ይህን ሀገር ደስ የምትሰኝበትን ልማት ከጽድቅ ጋር አገናኝቶ ተናግሮታል። በጠቢቡ አነጋገር ውስጥ ጽድቅ፣ እውነትና ፍትሐዊነት ይገለጣል። ጻድቃን የሚባሉት ደግሞ ከነገርና ተንኮል ርቀው እውነትን፣ ሰላምን፣ ቅንነትን፣ ፍቅርንና መከባበርን ይዘው ስራቸውን የሚሰሩ ሰዎች ነው። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በዚህ ወቅት እንደተናገሩት የቄሳርን ለቄሳር የቤተ ክርስቲያንን ለቤተ ክርስቲያን መስጠት ተብሎ በቅዱስ መጽሐፍ እንደተጻፈው ያደረጉትን ከንቲባ አዳነች አቤቤና የስራ ባልደረቦቻቸውን በሙሉ አመስግነዋል። የቄሳርን ለቄሳር የቤተ ክርስቲያንን ለቤተ ክርስቲያን ስጡ ይላል እና የቤተ ክርስቲያንን ድርሻ ለቤተ ክርስቲያን አሳምሮ መስጠት በጣም የሚያስደስት ነው። ወይዘሮ ክብርት ከንቲባ ወይዘሮ አዳነች አቤቤ እናመሰግናለን። የስራ ባልደረቦችንም እናመሰግናለን። የአዲስ አበባ ከንቲባ አዳነች አቤቤ በዚህ ወቅት እንዳሉት የህንፃው በዚህ ደረጃ መጠናቀቅ በቤተ ክርስቲያንና በከተማ መስተዳድሩ መካከል የትልቅ መተማመን ውጤት መሆኑን ገልጸዋል። እኛም ቃላችንን ጠብቀን በታቀደው መሰረት በታቀደው ጊዜ ውስጥ ሰርተን ማቅረብ ችለናል። በዚህም በጣም ደስ ይለናል። እንደምታዩት የቀድሞ ህንፃ ረጅም ጊዜ አገልግሏል። ያ ትውልድ እንደዚህ አይነት ረጅም ጊዜ ማገልገል የሚችል ህንፃ መገንባቱ መልካም ነገር ነው።
ሆኖም ግን ረጅም ጊዜ ከማገልገሉ የተነሳ ስናፈርሰው ከፍተኛ እርጅና የተጫጫነው ህንፃ እንደነበረ አይተናል። እሱም ብቻ ሳይሆን አካባቢው ስታንዳርዱ በጣም በመቀየሩ ምክንያት የሚመጥን ከመሆን አንፃር ጉለቶች ነበሩበት። ከሰራን አይቀር ጥራት ያለው ዘመኑን የዋጀ የዛሬው ብቻ ሳይሆን ከፊታችን ያለውም ትውልድ በትክክል የሚገለገልበት አካባቢው ላይ መልሶ የሚፈርስ እንዳይሆን ብዙ እሴቶችን ጨምረን 5 ወለል የነበረውን ወደ 7 ወለል አሳድገን በአካባቢውም ላይ የፓርኪንግ ችግርም እንዳይኖር ወደ መሬት ውስጥ አንድ ገብተን የፓርኪንግ ስፍራ እንዲኖረው በማድረግ ከአካባቢው ጋራ በማስማማት የተገነባ ነው። ይህ ህንፃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሏትን ሀብቶች በማሰባሰብ አንድ እንደሚያደርግም በምረቃ ወቅት ተነግሯል። ዩኒቨርሲቲዎች ሀገራዊ የልማት ግቦችን ማሳካት የሚያስችሉ ውጤታማ የምርምር ስራዎችን በማቅረብ የተጀመረውን የብልጽግና ጉዞ ማገዝ እንደሚጠበቅባቸው የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገለጹ። ሚኒስትሩ ከቦንጋ ዩኒቨርሲቲ የማህበረሰብ አካላት ጋር በተለያዩ ጉዳዮች ላይ መክረዋል። ሚኒስትሩ እንደገለጹት ዩኒቨርሲቲዎች በእውቀት ላይ የተደገፈ የመማር ማስተማር ስራ ከማከናወን ባለፈ የምርምር ማዕከል መሆን አለባቸውም ብለዋል። ሀገራዊ ልማት ግቦችን ማሳካት የሚያስችሉና በተጨባጭ ውጤት የተረጋገጡ የምርምር ስራዎችን በማቅረብ የተጀመረውን የብልጽግና ጉዞ ማገዝ እንደሚጠበቅባቸውም አስገንዝበዋል። ከአካባቢያዊ አስተሳሰብ በመውጣት ዓለም አቀፋዊ እውቀትን ማስጨበጥ፣ የማህበረሰቡን ሕይወት የሚቀይሩ የምርምር ስራዎች ላይ ማተኮር እንደሚገባም ነው የጠቆሙት። ዩኒቨርሲቲዎች ምክንያታዊ ዜጋ በማፍራትና ለሀገር የሚጠቅሙ ሀሳቦችን በማፍለቅ ተቋማቱን የእውነትና የእውቀት ማዕከል ማድረግ ይገባል ብለዋል። የዩኒቨርሲቲ መምህራንን በየጊዜው ራሳቸውን ማብቃትና ዓለም አቀፋዊ እይታን መያዝ እንደሚጠበቅባቸው ጠቁመው የመምህራን ችግሮች በሂደት ይፈታሉ ሲሉም ገልጸዋል። በትምህርት ጥራት ላይ እንደ ሀገር የገጠመውን ችግር ለመፍታት ሚኒስቴሩ የተለያዩ የሪፎርም ስራዎችን እያከናወነ ይገኛል ብለዋል። ችግኞችን መትከል ከራስ ጤና ጀምሮ ለሀገር ገጽታ ግንባታ ያለው ሚና ከፍተኛ መሆኑን በአዲስ አበባ ከተማ የዘንድሮ አረንጓዴ አሻራ መርሃ ግብር ማስጀመሪያ ተሳታፊዎች ተናገሩ። ከተለያዩ የማህበረሰብ ክፍል የተውጣጡት እነዚህ ግለሰቦች ከመትከል ባለፈ መንከባከብ ላይ ሁሉም ኃላፊነት አለበት ብለዋል። ሀብታሙ ምትኩ ተጨማሪ አለው። የዘንድሮ የአረንጓዴ አሻራ መርሃ ግብር በአዲስ አበባ ደረጃ የማስጀመሪያ ስነ ስርዓት በትናንትናው ዕለት ተካሂዷል። ክብርት ከንቲባ አዳነች አቤቤ በተገኙበት በተካሄደው በዚህ መርሃ ግብር ዲፕሎማቶችን ጨምሮ በተለያዩ የሙያ ዘርፎች ላይ ያሉ የማህበረሰቡ አካላት ተሳትፏል። በመርሃ ግብሩ ተገኝተው ለፕራይም ሚዲያ ሀሳባቸውን ካጋሩት መካከል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የፕሮጀክቶች መምሪያ ኃላፊ የሆኑት መልአከ ሕይወት ቆሞስ አባ ወልደ ኢየሱስ ሰይፉ እንዳሉት የአረንጓዴ አሻራ መርሃ ግብር ያመጣውን ለውጥ በተግባር እያየን ነው ብለዋል። ክቡር ጠቅላይ ሚኒስቴር እንግዲህ ከመጡ ጊዜ ጀምሮ የአረንጓዴ ልማት አሻራን እንደ አንድ ፕሮጀክት አድርገው እንደ አንድ ልማት አድርገው እየሰሩት ነው ያሉት። ስለዚህ ለዚህ ደግሞ ለውጡን እያየነው ነው። በከተማችን ውስጥ ያሉት እንኳን እጽዋት በኮሪደር መንገድ ዳር ላይ ያሉት እጽዋት ምን ያህል ውበት እንደሆኑ ምን ያህል ለዚህ የሚበክለውን አየር እንደሚመጡ ይታወቃል። አክሎም የአረንጓዴ አሻራ መርሃ ግብሩ የከተማውን የአየር ሁኔታ ያስተካከለ ነው በማለት የእጽዋት መኖር ጥቅሙ ከራስ ጤና ጀምሮ ነው ሲሉ ተናግሯል። በአሜሪካ ለዲሲ ፓወር የምትጫወተውና የኢትዮጵያ ሴቶች ብሔራዊ ቡድን አምበል የሆነችው ሎዛ አበራ በበኩሏ ስፖርተኞች ንጹህ አየር እንዲያገኙ ችግኝ መተከሉም አስፈላጊ ነው ብላለች። በተለይ ከዌዘር ጋር ተያይዞ ብዙ ጊዜ ስፖርተኞች ከአየር ጋር ከትንፋሽ ስራ ጋር ብዙ ጊዜ የሚያያዝ ነገር አለውና በተለይ ደግሞ ንጹህ አየር ሆኖ ደግሞ ስፖርት እንቅስቃሴን ለመስራት ምቹ ይሆናል ብዬ አስባለሁኝና በዛውም ደግሞ ችግኝን ወይም ስንተክል በዛ ውስጥ ደግሞ ያው ሀገራችን ያላትን የዌዘር ሁኔታም እንደገና ደግሞ ውብ ደግሞ እንዲሆንም በሌሎች ሀገራትም የምናየውን ነገር ከዌዘር ጥቅምም እንደገና ከውበትም ጋር ደግሞ ተያይዞ አብሮ የሚሄድ ስለሆነ በዚህ መርሃ ግብር ስለተገኘ በጣም ደስ ብሎኛል። ከኢትዮጵያ አርበኞች ማህበር የተወከሉት ልጅ ኤርሚያስ ተሰማ በበኩላቸው አዲስ አበባ በአረንጓዴ አሻራ መርሃ ግብሩ ወደ ቀደመ ተፈጥሯዊ ቦታዋ እየተመለሰች ነው። አዲስ አበባ ራሷ ከእንጦጦ ጀምሮ የመጀመሪያው አዲስ አበባ በዛፎቿ አሁን ቀጨኔ ይባላል። ቀጨኔ ራሱ ቀጨኔ የነበረበት ቦታ ነው። በደንና በአራዊት የተከበበችና የሞላች ከተማ ነበረች አዲስ አበባና ወደዚያ ወደ ጥንቱ ማንነት ኔቸርን ለመመለስ በሚደረገው ጥረት በመሳተፋችን እጅግ በጣም ደስ ብሎናል። በሙያቸው መምህር የሆኑት አቶ አስቻለው ኃይሉ ደግሞ ችግኝ መትከል መምህራን ከሚሰሩት የትውልድ ግንባታ ጋር ተመሳሳይ ነው ብለዋል።
ሀገር ችግኝ መትከል ትውልድ ማነጽ አይተናነስምና ሀገር የምትኖረው በልማት ብልጽግና እንድትኖር ደግሞ ችግኝ መትከል አረንጓዴ ማለት ማድረግ ሀገሪቷን በጣም ወሳኝ ስትራቴጂ ስለሆነ ነው። ችግኝ በመትከል የአረንጓዴ አሻራቸውን ያኖሩት እነዚህ ግለሰቦች የተተከሉት እንዲጸድቁ ከማድረግ አኳያ ሁሉም ኃላፊነቱን እንዲወጣ ጥሪያቸውን አቅርበዋል። የኦሮሚያ ግብርና ቢሮ የ2017 ዓ.ም የአረንጓዴ አሻራ መርሃ ግብር ዝግጅትን በተመለከተ በዛሬው ዕለት መግለጫ ሰጥቷል። በሀገር አቀፍ በመትከል ማንሰራራት በሚል በክቡር ጠቅላይ ሚኒስትር አብይ አህመድ የ2017 ዓ.ም የአረንጓዴ አሻራ መርሃ ግብርን ሰኔ 20 ማስጀመራቸው ይታወሳል። አለምሰገድ አበበ ተጨማሪ አለው። በአረንጓዴ አሻራ መርሃ ግብር የኦሮሚያ ክልል የደን ሽፋንን 29 ከመቶ ማድረስ ስለመቻሉ የኦሮሚያ ግብርና ቢሮ ገለጸ። የኦሮሚያ ግብርና ቢሮ የ2017 ዓ.ም የአረንጓዴ አሻራ መርሃ ግብር ዝግጅትን በተመለከተ በዛሬው ዕለት ለመገናኛ ብዙሃን መግለጫም ሰጥቷል። በመግለጫው ላይ የኦሮሚያ ግብርና ቢሮ ኃላፊ አቶ ጌቱ ገመቹ እንደገለጹት ከሆነ በዘንድሮ የአረንጓዴ አሻራ መርሃ ግብር 5.1 ቢሊዮን ችግኝ በክልሉ የተለያዩ አካባቢዎች በ1 ሚሊዮን ሄክታር መሬት ላይ ለመትከል መዘጋጀቱን አስታውቀዋል። ከዚህም ውስጥ 40 ከመቶ ለደን ሽፋን የሚውል መሆኑን በማንሳት ለተለያዩ አገልግሎት ደግሞ የሚውሉ ወደ 30% የሚሆኑ ችግኞችን ለተለያዩ አገልግሎት ብለን ለይተን የተሰራ ነው ያለው። ለእንስሳት ምግብነት ደግሞ የሚውለው ወደ 19% የሚሆነውን ለእንስሳት ምግብነት 10% የሚሆነውን ደግሞ ለሰው ምግብነት የሚሆነውን ችግኝ በስፋት አዘጋጅተናል። ቀሪዎችን ለቀርካ ላይ ትኩረት ሰጥተን ሰርተናል። እንደዚሁም ደግሞ ለውበት የሚሆኑትን ለከተማ አካባቢ ላይ የሚሆኑትን ጨምረን አንድ ላይ አጠቃላይ ወደ 100% የሚሆነውን ችግኝ በዚህ ሁኔታ ከፋፍለን ማዘጋጀት የቻልንበትና ይሄ ለተከላ ዝግጁ የሆነበት ሁኔታ ነው ያለው ማለት ነው። በአጠቃላይ ባለፉት 6 የአረንጓዴ አሻራ መርሃ ግብር እንደ ኦሮሚያ ክልል 25.5 ቢሊዮን ችግኞች የተተከሉም ሲሆን በ6.8 ሚሊዮን ሄክታር መሬት ላይ መትከል ስለመቻሉ የቢሮ ኃላፊ ጨምረውም ገልጸዋል። በዚህም በ2011 ዓ.ም መጀመሪያ እንደ ክልል የነበረውን የደን ሽፋን ከ18 ከመቶ ወደ 29 በመቶ ማሳደግ ስለመቻሉን በማስታወስ ባለፉት 6 ዓመታትም በነበረው የአረንጓዴ አሻራ መርሃ ግብር ከተተከለው ችግኝ ውስጥ 88 ከመቶ የሚሆነው መብቀል መቻሉን አቶ ገመቹ ጨምረውም ገልጸዋል። በዚህም በርካታ ጥቅሞች መገኘታቸውን በመግለጽ የአፈር መሸርሸሩ በየቦታው በቆላማ አካባቢ ምን ብንወስድ በጋራ ያሉባቸው ቦታዎችም ብንወስድ በየቦታው የአፈር መሸርሸሩ የአፈር ብክለቱ የቀነሰበት ሁኔታ ላይ የደረስንባቸው ሁኔታዎች አሉ። ይሄ በቁጥር ተለይቶ የሚታወቅ እንደ ሀገር ተለይቶ የሚታወቅ ስለሆነ በዚህ ዙሪያም ሰፊ የሆነ እንቅስቃሴ የተሰራበትና ለውጥ የመጣበት ነው ማለት ነው። በሌላ በኩል በሀገራችን ከዚህ በፊት በስፋት ከኢኒሼቲቭ በፊት በደንብ ታይቶ ሳንሰራበት የነበረውና ከተሰራበት ትልቅ ለውጥ ሊመጣበት የሚችለው የቡና ምርት ላይ ያመጣ ነው። ቡና ላይ ከዚህ በፊት ቡና በጥላ ስር ብቻ ላይ እያመረትን የነበረ በዚህ በግሪን ሌጋሲው ኢኒሼቲቭ ትምህርት ተገኝቶበት ቡና ጥላ ስር ብቻ ሳይሆን ከጥላ ውጭም ቡና ማምረት እንደምንችል ቡናን በስፋት ማምረት እንደምንችልና የዚህ የኢኒሼቲቭ ዋናው አካል አድርገን መንቀሳቀስ ስንጀምር በቡና የሚሸፈነው የመሬት መጠናችን በዛው መጠን ጨምሯል። ከዚህ በፊት በክልላችን ያልነበረ ነገር ደግሞ የዚህ ኢኒሼቲቭ አካል የሆነው እና በደንብ ከሰራንበት ከፍተኛ የሆነ ለውጥ ልናመጣበት የምንችለው የሻይ ምርት ነው። ሻይ ላይ ከፍተኛ የሆነ እንቅስቃሴ እያደረግን ያለ ነው። የዘንድሮ የአረንጓዴ አሻራ መርሃ ግብር ጠቅላይ ሚኒስትር አብይ አህመድ በመትከል ማንሰራራት በሚል መሪ ቃል ሰኔ 20 ቀን 2017 ዓ.ም በይፋ ማስጀመራቸውም ይታወሳል።
አሁን ባለው የፖለቲካ ሁኔታ ወጣቶችን አደራጅቶ ድንጋይ በማስወርወር የሚለወጥ መንግስት የለም ሲሉ ከፕራይም ሚዲያ ጋር ቆይታ ያደረጉት የህዳሴ ፓርቲ ምክትል ፕሬዝዳንት ኢንጂነር ሱራፌል እሸቱ ተናገሩ። ኢንጂነር ሱራፌል አክለውን መሳሪያ አንግበው ጫካ ያሉ አካላት በፖለቲካ ውስጥ ሊያመጡት የሚችሉት ለውጥ እንደሌለ ማብራርተዋል። ሂሪያ ዱፌራ ተጨማሪው እንደሚከተለው ታቀርበዋለች። ኢትዮጵያ ውስጥ በመሳሪያ ኃይል ለውጥን ለማምጣት መሞከር የሀገሪቱን የፖለቲካ ሁኔታና የዜጎች ፍላጎት አለመረዳት ነው ሲሉ በፕራይም ስቱዲዮ ቆይታ ያደረጉት የህዳሴ ፓርቲ ምክትል ፕሬዝዳንት ኢንጂነር ሱራፌል እሸቱ ገልጸዋል። ኢትዮጵያ አሁን ባለችበት ሁኔታ የመሳሪያ ትግልን አማራጭ ማድረግ ተገቢ አለመሆኑንም ነው የገለጹት። 66ቱ ወጣትን አደራጅተሽ አስፋልት ላይ ወጥተሽ ድንጋይ የምትወረውሪበት ሰዓት ነው ብለን አንወስድም። ወይ ደግሞ የአባቶቻችንን መሳሪያ አንስተን ወልውለን ቢተኩስም ባይተኩስም ጫካ ገብተን የምንታከልበት ነው ብለን አንግበን የምንወጣበትም ጊዜ አይደለም፣ አይፈቅድም አውዱ። ለምን እድሎች አሉሽ። በሀገሪቱ ውስጥ እየተገነቡ ያሉ ሜጋ ፕሮጀክቶች ለሀገራችን በታማኝነት ከሰራን ለውጥ ማምጣት እንደምንችል ማሳያ ነውም ብለዋል። በሁሉም ክልል ቢባል በሚችል ደረጃ በጣም ግዙፍ የሆኑ ሜጋ ፕሮጀክቶች ተሰርተዋል። ለማን ነው የተሰራው ስትይ ለአማራ ክልል አይደለም፣ ለኦሮሚያ አይደለም፣ ወይ ለሲዳማ ክልል አይደለም፣ ለኢትዮጵያ ሕዝብ ነው የተሰራው። ሁላችንም የኛ ነው ብለን የምንኮራበት ነው። በሰላማዊ ትግል ስም የተደራጁ የሚመስሉ ነገር ግን በጦርነት በስተቀር ለውጥን ማምጣት አንችልም በሚል ትርክት የተጠለፉ አንዳንድ የፖለቲካ ፓርቲ አመራሮችና አባላት አሉ ያሉት ኢንጂነር ሱራፌል እሸቱ እነዚህ ግለሰቦችና ቡድኖች በደንብ ይታወቃሉ። ስለሆነም ከእንደዚህ አይነት ህዝብን ከሚያደነጋግር ድርጊት ሊቆጠቡ ይገባልም ነው ያሉት። በአጭር ጊዜ ውስጥ 3፣ 4፣ 5 ፓርቲ ላይ እዚህ ቀይሩ ታያቸዋለሽ። ምንድነው ስትመለከቸው ጽናት የላቸው። የጥቅም ጽናት ነው እንጂ የሀገር ወዳድነት ጽናት የላቸው። የጥቅማቸውን ሊያስጠብቅላቸው ወደሚችለው አካል ጋር ብቻ ይናፈሳሉ። ሰላማዊ ትግል ነኝ የሚል በኋላ ላይ በወንጀል ድርጊቱ ሲጠየቁ አይኔ በሰላማዊ መንገድ እየታገልኩ ስለሆነ መንግስት አፈነኝ የሚል ጭወትና ጥያቄ ለማንሳት ሽፋን ለመስጠት የሚያደርጉ ሰዎች አሉ። እኛ በስልጣን ላይ ከሌለን ሀገር አትጸናም የሚሉ እሳቤዎች ፍጹም የተሳሳቱ መሆናቸውንም በቆይታቸው ተናግረዋል። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ የቢዝነስ ዜናዎችን የምናቀርብበት ሰዓት ላይ ደርሰናል። ባልደረባዬ ኢየሩሳሌም ሽመልስ አጠገቤ ትገኛለች። ኢየሩሳሌም እንዴት አምሽተሻል? እንዴት አምሽሻና? ምን አይነት የቢዝነስ ዜናዎችን ይዘሽልን ቀርበሻል? እሺ አመሰግናለሁ። ያው እንደሚታወቀው የማክሮ ኢኮኖሚ ማሻሻያው እንግዲህ በተለይ በኢትዮጵያ ኢኮኖሚ ውስጥ የተለያዩ ለውጦችን እያመጣ ነው የሚገኘው። ታዲያ ከዚህ ጋር ተያይዞም የኢትዮጵያ የውጭ ምንዛሬ ክምችት በ235 በመቶ ስለመጨመሩ ነው የብሔራዊ ባንክ ገዢ ማሞ ምህረቱ የገለጹት። ይሄኛው ከሀገር ውስጥ ያዝነው ነው። ከውጭ ያዝነው ደግሞ ሁለቱ የዓለማችን የኢኮኖሚ አውታር የሚባሉ ሀገራት እንግዲህ አሜሪካና ቻይና በተለይም በተለያዩ የኢኮኖሚ ፉክክር ውስጥ ይገኛሉ። የቴክኖሎጂ ፉክክራቸውም እንግዲህ ዓለም ላይ ምናልባት ብዙ ጆሮ የሚሰጠው ነው። ከዚህም ጋር ተያይዞ ዶናልድ ትራምፕ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ታዲያ የአሜሪካ ሀብታም ኢንቨስተሮች ቲክቶክን ለመግዛት ዝግጁ ስለመሆናቸው ተገልጿል። ታዲያ እንደምናስታውሰው ሁለቱ ሀገራት በተለይም ደግሞ ከዚህም ቀደም በቲክቶክ ዙሪያ ብዙ ውይይቶች ላይ ውዝግብ ውስጥ ነበሩ። ታዲያ ይሄስ አሁንስ ይስማማሉ አይስማሙም የሚለው እንግዲህ ወደፊት የሚታወቅ ነው የሚሆነው። ያው ይሄን ያለን ሌሎችንም በሰፊው ደግሞ የምንመለከታቸው ይሆናል። ጥሩ ኢየሩስ መቀጠል ትችላለሽ። አመሰግናለሁ። የኢትዮጵያ የውጭ ምንዛሬ ክምችት በ235 በመቶ መጨመሩ ተገለጸ። የማክሮ ኢኮኖሚ ማሻሻያውን ተከትሎ የመጣ ነው በተባለው ለውጥ በመደበኛና በጥቁር ገበያ መካከል ያለው የውጭ ምንዛሬ ተመን አሁን በከፍተኛ መጠን መጥበቡን የብሔራዊ ባንክ ገዢ አቶ ማሞ ምህረቱ ገለጹ። ከማሻሻያው በኋላም በዚህ ዓመት የሸቀጦች ወጪ ንግድ ገቢ በ119 በመቶ፣ የአገልግሎት ወጪ ንግድ ገቢ በ23 በመቶ ከውጭ ሀገር በሐዋላ የሚላ
የሚላክ ገንዘብ በ22 በመቶ እንዲሁም የውጭ እርዳታ በ93 በመቶ ማደጉ ተነግሯል። በምስራቅ አፍሪካ ቀዳሚ የቡና ቅምሻ ማዕከል መቋቋሙ ወደ ውጭ የሚላኩ የቡና ጥራት እንዲሻሻል ከፍተኛ አስተዋጽኦ እያደረገ መሆኑን የኢትዮጵያ ቡናና ሻይ ባለስልጣን አስታወቀ። የባለስልጣኑ ምክትል ዋና ዳይሬክተር ሻፊ ኡመር የቡና ጥራትን ለማሻሻል የቡና ቅምሻ ማዕከላትን ማስፋፋት አስፈላጊ ነው ብለዋል። በምስራቅ አፍሪካ ቀዳሚ የሆነው የቡና ቅምሻ ማዕከል መቋቋሙም ወደ ውጭ የሚላከው ቡና ጥራት እንዲሻሻልና የውጭ ድርጅቶች በቡና ዘርፍ እንዲሰማሩ ከፍተኛ አስተዋጽኦ እንደሚያበረክትም ገልጸዋል። በበጀት ዓመቱ 11 ወራትም 280887 ቶን ቡና ወደ ውጭ ለመላክ ታቅዶ 409605 ቶን ቡና መላኩንና ከፍተኛ ገቢ ስለመገኘቱም ገልጸዋል። በቡና ዘርፍ የተደረገው ማሻሻያ ፍቃድ የተሰጠው አርሶ አደር ወደ ውጭ ቀጥታ እንዲልክ እድል መፍጠሩንና በዚህም ከ100 በላይ አርሶ አደሮች የቡና ምርታቸውን ቀጥታ ወደ ውጭ መላክ መጀመራቸውንም አንስተዋል። የይርጋለም የተቀናጀ የግብርና ኢንዱስትሪ ፓርክ ለውጭ ገበያ ካቀረበው የአቮካዶ ዘይት ምርት ከ2.2 ሚሊዮን ዶላር በላይ ገቢ ማግኘቱን ገለጸ። የሲዳማ ክልል ኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ኃይሉ የተራ ኮርፖሬሽኑ የሚያስተዳድራቸው የክላስተር ማዕከላት የውጭ ምንዛሬን የሚያስቀሩ ተኪ ምርቶችን እያቀረቡ ነው ብለዋል። ባለፉት 11 ወራትም በኢንዱስትሪ ፓርኩ ለሚገኙ 4 የአቮካዶ ማቀነባበሪያ ፋብሪካዎች ከ12000 ቶን በላይ የጥሬ ምርት መቅረቡን ገልጸው 389.28 ያለቀለት የአቮካዶ ዘይት ተመርቷል ብለዋል። ከዚህም ውስጥ 320 ቶን ድፍድፍ የአቮካዶ ዘይት ለውጭ ገበያ ቀርቦ 2,299,000 ቶን ዶላር በላይ የውጭ ምንዛሬ መገኘቱንም ተናግረዋል። ኮርፖሬሽኑም ከይርጋለም የተቀናጀ የግብርና ኢንዱስትሪ ፓርክ በተጨማሪ በክልሉ በ5 ከተማ አስተዳደሮች ክላስተር ማዕከላትን በማልማት እንደሚያስተዳድርም ተናግረዋል። ከክላስተር ማዕከላት ለገበያ በቀረቡ ተኪ ምርቶች በየዓመቱ በአማካይ ከ9 ሚሊዮን ዶላር በላይ የውጭ ምንዛሬ ማዳን መቻሉንም ዋና ስራ አስፈጻሚው ገልጸዋል ሲል የዘገበው ኤፍቢሲ ነው። ተመልካቾቻችን የቢዝነስ ዜናዎቻችን ነው እየተከታተላችሁ ያላችሁት። አሁን ደግሞ ከውጭ ምንጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሀብታም የአሜሪካ ኢንቨስተሮች ቲክቶክን ለመግዛት ዝግጁ መሆናቸውን አስታወቁ። ቲክቶክን ለመግዛት ግን የቻይናን ፈቃድ ማግኘት ያስፈልጋል ሲሉም ፕሬዝዳንት ትራምፕ ገልጸዋል። የገዢዎቹን ስም ዝርዝር በሚቀጥሉት 2 ሳምንታት ውስጥ ይፋ አደርጋለሁ ያሉት ትራምፕ የቤጂንግን ፈቃድ መጠበቅ ግን ግድ ነው ብለዋል። የቻይና ፕሬዝዳንት ሺ ጂንፒንግ በቀላሉ የባይት ዳንስን ሀብት አሳልፈው እንደማይሰጡም እየተነገረ ይገኛል። ቲክቶክን የሚገዛ ሰው አለ፣ እንደማስበው ግን የቻይናን ፈቃድ ይጠይቃል። ፕሬዝዳንት ሺ ይህንን ሊያደርጉ ይችላሉ ሲሉም ትራምፕ ተናግረዋል። የዘገበው ቢቢሲ ነው። በበርካታ ሀገራትና በዩኤስ መካከል ያለው የንግድ ንግግሮች ላይ መሻሻል ከተደረገ በኋላ የወርቅ ዋጋ በ2 በመቶ ቀንሷል ተባለ። የወርቅ ዋጋ ማሽቆልቆሉ የዩኤስ ፕሬዝዳንት ዶናልድ ትራምፕ ከቻይና ጋር የንግድ ስምምነት መፈራረማቸውና ከህንድ ጋር የስምምነት መንገድ ላይ መሆናቸውን ማስታወቃቸውን ተከትሎ ነው። በተጨማሪም በአውሮፓ ህብረትና በዩኤስ መካከል የንግድ ድርድሮች በመካሄድ ላይ ሲሆኑ የአውሮፓ ህብረት ከታሪፍ ማብቂያ ጊዜ በፊት ስምምነት ላይ ይደርሳል ተብሎም ይጠበቃል። ይህ በእንዲህ እንዳለ የዋይት ሀውስ ፕሬዝዳንት ትራምፕ የታሪፍ ቀነ ገደብን ሊያራዝሙ እንደሚችሉም ምልክት ሰጥተዋል ሲል አናዶሉ አስነብቧል። ተመልካቾቻችን ለሰዓቱ ያዝናቸውን የቢዝነስ ዜናዎቻችንን ከማጠቃለላችን በፊት ደግሞ የውጭ ምንዛሬ መረጃን ተከታትለን እንመለስ። ለሰዓቱ ያዝናቸው የቢዝነስ ዜናዎቻችን የተከታተላችሁትን ይመስል ነበር። ቀሪ የፕራይም ዜናዎች ይቀጥላሉ። መልካም ቆይታ። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው ዜናዎች እናልፋለን። የኡጋንዳው መሪ የአገራቸውን ጥቅል ምርት 500 ቢሊዮን ዶላር ለማድረስ ቃል ገቡ። የዩጋንዳው ፕሬዝዳንት ዩዌሪ ካጉታ ሙሴቬኒ 66 ቢሊዮን ዶላር የሆነውን የአገሪቷን ዓመታዊ ጥቅል ምርት
በሚቀጥሉት 5 ዓመታት ወደ 500 ቢሊዮን ዶላር ለማሳደግ እንደሚሰሩ ቃል ገብተዋል። ዩዌሪ ሙሴቬኒ በሚቀጥለው ዓመት በሚካሄደው የፕሬዝዳንታዊ ምርጫ ላይ እንደሚወዳደሩም አረጋግጠዋል። የ80 ዓመቱ ፕሬዝዳንት ድጋሚ ለመመረጥ የፈለጉት ኡጋንዳን በሚቀጥሉት 5 ዓመታት ውስጥ የ500 ቢሊዮን ዶላር ኢኮኖሚ ያላት ሀገር ለማድረግ እንደሆነ መናገራቸውም ተዘግቧል። ዩጋንዳ ወርቅ፣ ቡናና የተለያዩ የግብርና ምርቶችን ለውጭ ገበያ በስፋት ታቀርባለች። ሙሴቬኒ ለ5 ዓመታት ከዘለቀው የእርስ በርስ ጦርነት በኋላ እንደ አውሮፓውያን አቆጣጠር በ1986 ስልጣን የያዙ ሲሆን ከዚያን ጊዜ ጀምሮም አገሪቷን እየመሩ ይገኛሉ ሲል አልጀዚራ ዘግቧል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሕዝባቸው ዘንድ ያላቸው ተቀባይነት እየወረደ መጥቷል። እስራኤል በምትገባባቸው ግጭቶች የተሰላቹት እስራኤላውያን ዛሬ መንግስታቸውን ሲቃወሙ ታይተዋል። አለምሰገድ አበበ ተጨማሪውን ያቀርበዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በህዝባቸው ዘንድ ያላቸው ተቀባይነት በበርካታ አጋጣሚዎች ጥያቄ ውስጥ ሲገባም ታይቷል። በአደባባይ ከተደረጉት ተቃውሞዎች ጀምሮ በሙስና ወንጀል እስከ ተከሰሱበትና ፍርድ ቤት ከባለቤታቸው ጋር እስከ ቆሙበት ሂደት ድረስ የእስራኤል ህዝብ የነበረው ተቃውሞ ጉዳዩን አነጋጋሪ አድርጎት ቆይቷል። ሀገሪቱ በምትገባባቸው ግጭቶች የተሰላቹት እስራኤላውያን ከፊልስጤማውያን ጋር በጋራ ታሪካቸው ውስጥ እጅግ አጥፊ የሆነው ይህ ጦርነት የሚያበቃበትን ጊዜ ደጋግመውም ያስባሉ። ነገር ግን ቤንያሚን ኔታንያሁ መቼም ቢሆን እንደ ብዙዎች ግምት ጦርነቱ እንዲያበቃ የሚፈልጉ ሰው አይደለም ሲሉ ይገልጿቸዋል። በመላው ጋዛ ጥቃቱ እንዲቀጥል ባዘዙበት ወቅት ጠቅላይ ሚኒስትሩ ሐማስ ሙሉ በሙሉ እስኪጠፋ ድረስ ጦርነቱ እንዲቀጥል ማሳሰቢያ መስጠታቸው ይታወሳል። በጋዛ የቀሩት ታጋቾች በሰላም መመለሳቸው ሁለተኛ ደረጃ ጉዳይ ተደርጎም ተቀምጦም ነበር። በጋዛ ያለው የሲቪል ሰዎች ጉዳት ጭራሽኑም ያልተጠቀሰም ሲሆን ብዙ እስራኤላውያን በተለይ የታጋጅ ቤተሰቦች በዚህም ተቃውሞና ንዴታቸውንም ገልጸዋል። ኔታንያሁ ከዘመዶቻቸው ደህንነትና ከሀገር ጥቅም ይልቅ የራሳቸውን የፖለቲካ ህልውና ያስቀድማሉ ሲሉም ይጠሯቸዋል። ከ3 ወራት በኋላ ኔታንያሁ ጠላታቸው በሆነችው ኢራን ላይ ባገኙት አስደናቂ ወታደራዊ ድል ሲኩራሩም ታይተዋል። አሁን ከጊዜው ቀድሞ ምርጫ ለማድረግና ለሌላ ዙር የጠቅላይ ሚኒስትርነት ስልጣን እያሰላሰሉ ስለመሆናቸው ቢቢሲም አስነብቧል። ባለፈው ሳምንት መጀመሪያ ላይ በሰጡት ጋዜጣዊ መግለጫ የ75 ዓመቱ አዛውንትና የእስራኤል የረጅም ጊዜ መሪ የሆኑት ኔታንያሁ አሁንም የሚጨርሷቸው ብዙ ተልእኮዎች እንዳላቸውና የእስራኤል ህዝቦች እስኪፈልጉ ድረስ ይህንን ለማድረግ እንደሚፈልጉም ተናግረዋል። የኢራንን የኒውክሌር መርሃ ግብር ውድመት መታለፍ የሌለበት የእድል መስኮት በማለት የገለጹት ኔታንያሁ የታጋሾችን ነጻ መውጣትና የሐማስን ሽንፈትን ማረጋገጥ የሚችሉት እርሳቸው ብቻ እንደሆኑና ከዚህ በኋላ ሰፊ ቀጠናዊ ስምምነቶችን እንደሚያደርጉ መጠቆማቸውም ተሰምቷል። ታዲያ ፊልስጤም ውስጥ በገቡበት ጦርነት ዛሬም እጃቸውን ማስወጣት ያልፈለጉት ኔታንያሁ ከኢራን ጋር ደግሞ በሌላ ጦርነት ሌላ ዓመታትን በስልጣን ላይ የመግዛት እድል ለማመቻቸት እያሰቡ ነውም ተብሏል። በቅርቡ በተሰጡ የህዝብ አስተያየቶችም ኔታንያሁ ከኢራን ጋር ያደረጉት ጦርነት የ12 ቀን ጦርነት እንዳሰቡት ትልቅ ተወዳጅነትን አላተረፈላቸውም። ስለዚህ ከጊዜው አስቀድሞ ምርጫ እንዲደረግ መወሰን ትልቅ አደጋ ነው በማለት የኔታንያሁን ስጋት የሮይተርስና የቢቢሲ እንዲሁም የአልጀዚራ ዘገባዎችም ተንትነውታል። ተመልካቾቻችን ዜናዎቻችን ቀጥለዋል። ታደሰ ታምራት የሀገር መከላከያ ሰራዊት መረጃዎችን ሊያቀርብልን አጠገቤ ይገኛል። ታደሰ እንዴት አመሸክ? እንደምን አመሸሽ ሀና። ምን የሀገር መከላከያ ሰራዊት መረጃዎችን ይዘህልን ቀርበሃል? እንግዲህ በዛሬው የሀገር መከላከያ ሰራዊታችን እንግዲህ በስነ ምግባር ጉዳይ ላይ ተካሄደ ውይይት አለ። ሁለተኛ ደግሞ የሰላም ውይይት በባህር ዳር ተካሂዷል። ሌላው ደግሞ የሰላሙን ጥሪ የተቀበሉ ቡድኖች እጃቸውን እየሰጡ ስለመሆኑ እና ሌሎችም ዜናዎችን ይዤ ቀርቤያለሁ። ጥሩ ታደሰ፣ መቀጠል ትችላለህ። አመሰግናለሁ። ውጤታማ የተልዕኮ አፈጻጸማችንን የስነ ምግባር ጥሰትን፣ ብልሹ አሰራርና ሙስናን በመከላከል ልንደግም ይገባል ሲሉ ሌተናል ጄኔራል አጫሉ ሸለመ ተናገሩ። የመከላከያ ስነ ምግባር መከታተያ ዳይሬክቶሬት ከሁሉም የተቋሙ ክፍሎች የስነ ምግባር መከታተያ አመራሮች ጋር ዓመታዊ የሥራ አፈጻጸም ውይይት አድርገዋል። በማጠቃለያ መርሃ ግብር ላይ በክብር እንግድነት የተገኙት የመከላከያ ሰው ሀብት አመራር ዋና መምሪያ ኃላፊ ሌተናል ጄኔራል አጫሉ ሸለመ
ዳይሬክቶሬቱ ተቋሙና ሰራዊቱ የስነ ምግባር ስህተትንና ብልሹ አሰራርን እየታገለ ተልእኮን በብቃት እንዲወጣ ከፍተኛ አስተዋጽኦ እያበረከተ ነው ብለዋል። ሰራዊቱ የሀገራዊ ተልእኮ ውጤታማነት በስነ ምግባር ክፍተት፣ ሙስናን፣ ብልሹ አሰራርን በመታገል መድገም ይገባል ያሉት ጀነራል መኮንኑ ቀጣይም በስልጠና በሀብት ምዝገባ በሌሎችም የተገኙ ውጤት እውቀት በማካፈል በቅንነትና በታማኝነት ሀገር ማገልገል እንደሚገባም አሳስበዋል። ሁሉም የተቋሙ አባላት የሙስና ወንጀሎችን በማወቅ ሀገርን ተቋምና ከሙስና ስጋት መጠበቅ የሚችል አምርሮ የሚጠላ በማድረግ ቀጣይም ተልእኮ ለመፈጸም እንጥራለንም ብለዋል። የመከላከያ ስነ ምግባር መከታተያ ዳይሬክቶሬት ዳይሬክተር ኮሎኔል አዲሱ ሽፈራ በበኩላቸው ዳይሬክቶሬቱ በስልጠና በሀብት ምዝገባና በሌሎች ላገኙ ውጤት ድጋፍ ላደረጉ የፌዴራል የስነ ምግባር ጸረ ሙስና ኮሚሽንና ለተቋሙ ክፍሎች ምስጋና አቅርበው ከባለድርሻ አካላት ጋር በቅንጅት የመስራቱን ሂደት እንደሚያጠናክሩም ተናግረዋል። የመከላከያ ስነ ምግባር መከታተያ ዳይሬክቶሬት በበጀት ዓመቱ ድጋፍ ላደረጉና የተሻለ የስራ አፈጻጸም ለነበራቸው ክፍሎች እውቅናና ሰርተፊኬት ተበርክቶላቸዋል። ሰላምን የበለጠ ለማጽናት ከጸጥታ ኃይሉ ጋር በቅንጅት መስራት እንደሚገባ ተገለጸ። ሰላማችንን የበለጠ ለማጠናከር ከመከላከያና ከጸጥታ ኃይሉ ጋር በቅንጅት እንሰራለን ሲሉ በባህር ዳር ዙሪያ የይባብ ቀበሌ ነዋሪዎች ተናገሩ። ነዋሪዎቹ በወቅታዊ የሰላምና ጸጥታ ዙሪያ ውይይት ባደረጉበት ዕለት የአካባቢያቸውን ሰላም በጋራ ማስጠበቅ በመቻላችን በይባብ ቀበሌ ዙሪያ ያለው የሰላም ሁኔታ ከፍተኛ መሻሻል ታይቶበታል ብለዋል። ሰላም የሁላችን መሰረታዊ ጉዳይ በመሆኑ ከሰራዊቱ ጋር በቅንጅት እየሰራን ነው ያሉት ነዋሪዎቹ የተገኘውን ሰላም ለማጽናት ከጸጥታው ኃይል ጋር በጋራ የተጀመረውን ዘላቂ ሰላም የማስፈን ጥረታችን አጠናክረን እንቀጥላለን ሲሉም ተናግረዋል። ተቀራርበው ለመስራትና ችግሮችን ለመፍታት የውይይት መድረኮች ተጠናክረው ሊቀጥሉ ይገባል። በዋናነት የሰላም ባለቤት ህብረተሰቡ ስለሆነም ሁሉም አካባቢውን መጠበቅ እንዳለበትም ገልጸዋል። በሰሜን ምዕራብ እዝ ወታደራዊ ፖሊስ ሬጅመንት አዛዥ ኮሎኔል ደርሶ አዋዬ በበኩላቸው ማህበረሰቡ ከጸጥታ ኃይሉ ጎን ተሰልፎ ሰላሙን ለመጠበቅ የሚደረገው ጥረት አጠናክሮ መቀጠል አለበትም ብለዋል። የሰላሙን ጥሪ የተቀበሉ ጽንፈኞች እጃቸውን እየሰጡ ነው። በሰሜን ወሎ ዞን ጋሸና ከተማ ሲንቀሳቀሱ የነበሩ ጽንፈኞች መንግስት ያቀረበውን የሰላም ጥሪ በመቀበል እጃቸውን ሰጥተዋል። የክፍለ ጦሩ ዋና አዛዥ ኮሎኔል ደሞዝ መንግስቴ እንደ ሀገር የሚደቀንብንን ማናቸውንም አይነት ችግር በጋራ መፍታት ሲገባ ቡድን በመመስረትና የሰላም ጸር በመሆን ሀገርና ህዝብን ሰላም ማሳጣት ተገቢ አይደለም ብለዋል። በሰላም እጃቸውን የሰጡት የቡድኑ አባላትም የሰላም አጋዥ በመሆን ህዝባቸውንና ሀገራቸውን መካስ እንዳለባቸው ጠቁመዋል። በተመሳሳይ ዜና በስድስተኛ እዝ መከታ ክፍለ ጦር አንድ ሬጅመንት በሰሜን ሸዋ ዞን በደራ ወረዳ በባድሬ ቀበሌ በሽብር ቡድን ላይ ጠንካራ እርምጃ መወሰዱን የሬጅመንቱ ምክትል አዛዥ ሻምበል ጌታሁን ተስፋዬም ተናግረዋል። የአሸባሪውን ኃይል ርዝራዥ እግር በእግር ተከታትሎ የመደምሰስ ዘመቻ ተጠናክሮ መቀጠሉን የገለጹት ምክትል አዛዡ የሬጅመንት አባላቱ እየወሰዱ ያለው ጠንካራ እርምጃ መቋቋም ተስኖት በየጢሻው መበታተኑን ገልጸው እርምጃው አሁንም ተጠናክሮ መቀጠሉንም ተናግረዋል። ለ21ኛው ሞተራይዝ ሰላም አስከባሪ አባላት የአድማ ብተና ስልጠና ተሰጠ። ለ2 ቀናት በሴክተር ሳውዝ ጁባ ድሮፒ ካምፕ ሲሰጥ የቆየው ስልጠና ሲጠናቀቅ የተገኙት የ21ኛ ሞተራይዝ ሰላም አስከባሪ ሻለቃ ምክትል አዛዥ ሌተናል ኮሎኔል አይቸው ግለጦ የዩናምስ ሰላም አስከባሪ ተልዕኮ በውጤት ለማጠናቀቅ የሰራዊቱ አቅም በየጊዜው በስልጠና መገንባት ወሳኝ እንደሆነም ተናግረዋል። በሰላም አስከባሪ ተልዕኮ ሊከሰቱ የሚችሉ የታቀዱና ያልታቀዱ እንቅስቃሴዎች አስቀድሞ በማወቅና መርሁ በሚፈቅደው መሰረት ግዳጅ ለመወጣት የአድማ ብተናው ስልጠና የላቀ አስተዋጽኦ እንዳለው የገለጹት ምክትል አዛዡ የሚሰጡ ስልጠናዎች ለሰላም አስከባሪ አባላቱ ተደማሪ አቅም ይሆናሉ ብለዋል። ተመልካቾቻችን ከመከላከያ ምንጮቻችን ያገኘናቸውን ዜና መከላከያ ይህንን ይመስላሉ። ሰላም። ተመልካቾቻችን ለዛሬ ያዝናቸው ዜናዎች ይህን ይመስላሉ። አብራችሁን ቆይታ ስላደረጋችሁ እጅግ እናመሰግናለን። ዜናውን በመምራት አብራችሁ ቆይታ ያደረግኩት ሀና አስታጥቄ ነበርኩ። ቀሪ የፕራይም ዝግጅቶች ይቀጥላሉ። በእኔ በኩል መልካም ጊዜ